እውነተኛ ፈጣንና ሚዛናዊ መረጃዎችን ወደ እናንተ የሚያደርሰው የፈጠነ ሚዲያ የዕለቱን አበይት ዜናዎች ይዞ ቀርቧል። ዛሬ በዜናችን ካካተትናቸው አበይት መረጃዎች መካከል በሀገራዊ ምርጫው ማጠቃለያ ውጤት ተፎካካሪ ፓርቲዎችና የግል ተወዳዳሪዎች ያስመዘገቧቸው አዲስ የፖለቲካ ክስተቶች፣ ከምስራቅ ወለጋ ኪራሞ ወረዳ ተፈናቅለው በጃራ መጠለያ ጣቢያ የሚገኙ የአማራ ተፈናቃዮች የመሬት ይዞታ ስጋትና በአማራ ክልል የጸጥታ ችግር ምክንያት ከስራቸው ተለይተው የነበሩ ከ2000 በላይ የመንግስት ሰራተኞች ወደ መደበኛ ስራቸው እንዲመለሱ የተላለፈው ውሳኔ ዋና ዋናዎቹ ናቸው። አብራችሁን ቆዩ። እዚህ ሀገራዊ ምርጫ በኦሮሚያ ክልል ታይቶ የማይታወቅ አዲስ የፖለቲካ ምዕራፍ ተመዝግቧል። የኢትዮጵያ ዜጎች ለማህበራዊ ፍትህ በኦሮሚያ ክልላዊ ምክር ቤት አንድ መቀመጫ ማሸነፍ መቻሉ ተረጋግጧል። ይህ ውጤት ልዩ የሚያደርገው በክልሉ ለረጅም ዓመታት በነባር የፖለቲካ ተሳትፎ የሚታወቀው የኦሮሞ ነጻነት ግንባር በዘንድሮ ምርጫ በክልሉ ምክር ቤት ምንም አይነት መቀመጫ ሳያገኝ በቀረበት ሁኔታ ኢዜማ ይህንን ወንበር ማሸነፍ መቻሉ ነው። የምርጫ ቦርድ ይፋዊ መግለጫንና የዜና ምንጮችን ዋቢ በማድረግ ያጠናከርነውን ዘገባ እንደሚያሳየው ገዢው ፓርቲ ብልጽግና በኦሮሚያ፣ በአማራ፣ በደቡብና በሌሎች ክልሎች ሰፊ የአብላጫ ድምጽ ይዞ መውጣት ችሏል። ይሁን እንጂ የዘንድሮ ምርጫ እንደቀደሙት ዓመታት በአንድ ወገን የበላይነት ብቻ የተጠናቀቀ ሳይሆን የተፎካካሪ ፓርቲዎችና የግል ተወዳዳሪዎች ድምጽ ጎልቶ የታየበት ሆኖ ተመዝግቧል። በኦሮሚያ ክልል በተጨማሪ በአዲስ አበባ ከተማ አስተዳደር፣ በአማራ ክልል እንዲሁም በማዕከላዊና ደቡብ ኢትዮጵያ ክልሎች የተለያዩ የፖለቲካ ፓርቲዎችና የግል ተወዳዳሪዎች የየራሳቸውን የህዝብ ውክልና ወንበሮች መያዝ ችለዋል። በተለይም ትብብር የተሰኘው ጥምረትና ሌሎች የአካባቢው የፖለቲካ ድርጅቶች በተወሰኑ የምርጫ ክልሎች ጠንካራ ፉክክር በማሳየት የህዝብ ተወካዮች ምክር ቤትና የክልል ምክር ቤት ወንበሮችን በተለያየ መጠን ማሸነፋቸውን ከምርጫ ቦርድ የተገኘው ይፋዊ መረጃ ያመለክታል። የግል ተወዳዳሪዎችም ቢሆኑ በተወሰኑ ስልታዊ የምርጫ ክልሎች የነባር ፓርቲ እጩዎችን በማሸነፍ አስገራሚ ውጤት አስመዝግበዋል። የፖለቲካ ተንታኞችና የሲቪክ ማህበራት የምርጫውን ሂደት አስመልክተው በሰጡት አስተያየት በኦሮሚያ ክልል የኢዜማ ወንበር ማግኘትና የኦነግ መቀመጫ ማጣት በክልሉ ያለውን የፖለቲካ ተለዋዋጭነት የሚያሳይ ከመሆኑም በላይ መራጩ ህዝብ ከአካባቢያዊ ፖለቲካ በዘለለ ለአማራጭ ሀገራዊ የፖለቲካ አጀንዳዎች ትኩረት መስጠቱን የሚያሳይ ማሳያ ነው ብለውታል። የኢትዮጵያ ብሔራዊ ምርጫ ቦርድ ባወጣው መግለጫ መሰረት የምርጫ ውጤት ይፋ የተደረገው ቅሬታ የቀረበባቸውና በድጋሚ ድምጽ የተቆረጠባቸው አካባቢዎች ማጣራት ከተጠናቀቀ በኋላ መሆኑን አስታውቋል። ቦርዱ ሂደቱ ግልጽና ፍትሐዊ እንዲሆን የበኩሉን ጥረት ማድረጉን ጠቅሶ ሁሉም ያሸነፉ ፓርቲዎችና የግል ተወዳዳሪዎች በምክር ቤቶች ውስጥ የህዝብን ድምጽ በታማኝነት እንዲወክሉ ጥሪ አቅርቧል። ገዢው ፓርቲ ብልጽግና አብዛኛውን የፌዴራልና የክልል ምክር ቤት መቀመጫዎችን በበላይነት ባሸነፈበት በዚህ ሀገራዊ ምርጫ በኦሮሚያ ክልል ታይቶ የማይታወቅ አዲስ የፖለቲካ ምዕራፍ ተመዝግቧል። ከኦሮሚያ ክልል ምስራቅ ወለጋ ዞን ኪራሙ ወረዳ በተከሰተ አለመረጋጋት ምክንያት ተፈናቅለው በአማራ ክልል ሰሜን ወሎ ዞን ጃራ መጠለያ ጣቢያ ውስጥ የሚገኙ የአማራ ተፈናቃዮች ከፍተኛ ስጋት ላይ መውደቃቸውን ገልጸዋል። እንደ ተፈናቃዮቹ ገለጻ በአካል ወደ ቀደመ ቀያቸውና ይዞታቸው ተመልሰው ካልገቡ በስተቀር መሬታቸው ለአካባቢ ሚሊሻዎች፣ ለጸጥታ ኃይሎችና ለስራ አጥ ወጣቶች እንደሚታደል ማስጠንቀቂያ ደርሷቸዋል። ተፈናቃዮቹ መሬታቸውንና የይዞታ መብታቸውን ላለማጣት ሲሉ በአሁኑ ወቅት በመጠለያ ጣቢያ ውስጥ እየኖሩም ቢሆን የተከማቸባቸውንና ዓመታዊ ከፍተኛ የመሬት ግብር ሳያቋርጡ እየከፈሉ መሆናቸውን ጠቅሰዋል። ይህ አዲስ መመሪያና ማስጠንቀቂያ በላያቸው ላይ ከፍተኛ የስነ ልቦና ጫና እንደፈጠረባቸውን በመግለጽ የፌዴራልና የሚመለከተው የመንግስት አካል ጉዳዩን ተመልክቶ አፋጣኝ መፍትሄ እንዲሰጣቸውና ጣልቃ እንዲገባ በጽኑ ጠይቀዋል። ጉዳዩን በቅርበት የተከታተሉ የዜና ምንጮች እንደሚያመለክቱት የተወሰኑት የአካባቢው አመራሮች ተፈናቃዮቹ በመጠለያ ውስጥም ሆነውም የመንግስትን ግብር በወቅቱ እየከፈሉ በመሆኑ ህጋዊ ይዞታቸው ሊነካ አይገባም የሚል ጠንካራ አቋም ይዘዋል። በአንጻሩ ደግሞ ሌሎች አመራሮች ተፈናቃዮቹ በአካል በቦታው ላይ ስለሌሉና መሬቱ መልማት ስላለበት ይዞታው ለሌሎች አካላት መተላለፍ አለበት የሚል የተጋጨ አቋም ማንጸባረቃቸው ተገልጿል። ይህንን ጉዳይ መነሻ በማድረግ የሀገር ውስጥ የዜና አውታሮች ከአካባቢው የኪራሞ ወረዳና ከምስራቅ ወለጋ ዞን ከፍተኛ ኃላፊዎች ምላሽና ማብራሪያ ለማግኘት ተደጋጋሚ ጥረት ቢያደርጉም በአመራሮቹ በኩል ስልክ ባለማንሳትና ምላሽ ለመስጠት ፈቃደኛ ባለመሆናቸው ምክንያት ሳይሳካ ቀርቷል። የተከታተላችሁ የምትገኙት ከፈጠነ ሚዲያ የሚተላለፈውን የዕለቱን የዜና መረጃ ነው። በመጨረሻም ከአማራ ክልል ምክር ቤት የተሰማውን አዲስ የመንግስት ሰራተኞች ውሳኔ እንደሚከተለው። የአማራ ክልል ምክር ቤት በክልሉ በቆየው የጸጥታ ችግርና አለመረጋጋት ምክንያት ከስራ ገበታቸው ተለይተው የነበሩ በአጠቃላይ 2167 የመንግስት ሰራተኞች ወደ ስራ ገበታቸው እንዲመለሱ በይፋ መወሰኑን አስታውቋል። ይህ ውሳኔ የተላለፈው ምክር ቤቱ ባካሄደው መደበኛ ስብሰባ ላይ ሲሆን ውሳኔው በአሁኑ ወቅት በክልሉ የተወሰነ የሰላም መሻሻል እየታየ ባለበትና በርካታ ታጣቂዎች እጃቸውን እየሰጡ ነው በተባለበት ወቅት የተላለፈ መሆኑ ተገልጿል። ይሁን እንጂ አሁንም ቢሆን በክልሉ በተለያዩ አካባቢዎች ግጭቶችና አለመረጋጋቶች መቀጠላቸውን የሚጠቁሙ መረጃዎች እየወጡ ይገኛሉ። የክልሉ ምክር ቤት ባወጣው መግለጫ ባለፉት ጥቂት ዓመታት በክልሉ የተከሰተው የጸጥታ መናጋት በሰው ሕይወትና በንብረት ላይ ከፍተኛ ጉዳት ከማድረሱም በላይ የመንግስትን የንዑስ አስተዳደር መዋቅር በማስተጓጎል ለህዝቡ የሚሰጡ መሰረታዊ አገልግሎቶች እንዲሰናከሉ ማድረጉን ጠቁሟል። ምክር ቤቱ በመግለጫው ላይ እንዳመለከተው የአማራን ህዝብ ጥያቄ መልሳለሁ በሚል በተሳሳተ ህሳቤ ጽንፈኛ ሲል በፈረጃቸው ቡድኖች በተጠቀሰው ግጭት እነዚህ ኃይሎች በስትራቴጂካዊ የሀገር ጠላቶች እየታገዙ ከፍተኛ ጥፋት ፈጽመዋል ብሏል።
በዚህም ሳቢያ በርካታ የመንግስት ሰራተኞች የስራ ቦታቸውን ጥለው ለመሰደድ መገደዳቸውንና የተወሰኑት ደግሞ የጦር መሳሪያ አንስተው ታጣቂ ኃይሎችን ተቀላቅለው እንደነበረ በመግለጫው ተጠቅሷል። አሁን በተላለፈው ውሳኔ መሰረት ወደ መደበኛ ስራ መደባቸው ከሚመለሱት 2167 ሰራተኞች መካከል 738 የሚሆኑት የትምህርት ዘርፉ መናጋቱን ተከትሎ ከስራ ገበታቸው ርቀው የነበሩ መምህራን ናቸው። ከዚህ ቀደም በክልሉ በሚሊዮን የሚቆጠሩ ተማሪዎች ከትምህርት ገበታ ውጭ መሆናቸው መነገሩ የሚታወስ ነው። ከዚህ በተጨማሪም 92 የገቢዎች ተቋማት ሰራተኞች እንዲሁም 1337 የሲቪል ሰርቪስ ሰራተኞች ወደ ስራቸው እንዲመለሱ ከተወሰነላቸው መካከል ይገኙበታል። ከተመላሹ የሲቪል ሰርቪስ ሰራተኞች መካከል 115 ያህሉ ከ4 እና ከ5 ዓመታት በፊት በጭልጋ አካባቢ በማንነት ምክንያት በተፈጠረው ግጭት ሳቢያ ከስራ ገበታቸው የተባረሩና የተፈናቀሉ መሆናቸውን ምክር ቤቱ በዝርዝር አስታውቋል። መንግስት በክልሉ ያለውን ግጭትና የጸጥታ ችግር በሰላማዊ መንገድ ለመፍታት ያለሰለሰ ጥረት እያደረገ መሆኑን የጠቀሰው የክልሉ መግለጫ ቀደም ሲል የትግራይ ህዝባዊ ነጻነት ግንባር እያለ በጠራው በውሃት የሚዘዋወረውን የጥፋት ኃይል ተቀላቅለው የነበሩ በ10 ሺዎች የሚቆጠሩ ወገኖችም የመንግስትን የሰላም ጥሪ ተቀብለው በመመለስ የበደሉትን ህዝብ ይቅርታ መጠየቃቸውንና ወደ ሰላማዊ ህይወት መመለሳቸውን አስታውቋል። ምክር ቤቱ ተመላሽ የተደረጉት ሰራተኞች ወደ ስራ ከሚመደቡበት ቀን ጀምሮ መደበኛ ደሞዛቸውን ማግኘት እንደሚጀምሩ በግልጽ ቢያመለክትም አሁንም ሙሉ በሙሉ ሰላም ባልሰፈነባቸውና አልፎ አልፎ ግጭት በሚሰማባቸው የክልሉ አካባቢዎች እነዚህ ሰራተኞች ተመልሰው ሲሰማሩ ስለሚኖራቸው የህይወት ዋስትናና አስተማማኝ የጸጥታ ጥበቃ ዙሪያ በይፋ የተቀመጠ ዝርዝር መረጃ የለም። የተከበራችሁ የፈጠነ ሚዲያ ተከታታዮች ለዛሬ ያዘጋጀናቸው ወቅታዊና እውነተኛ መረጃዎች እነዚህን ይመስሉ ነበር። መረጃዎች በፍጥነትና በታማኝነት እንዲደርሷችሁ ገጻችንን ሰብስክራይብ ማድረጋችሁ እንዳትረሱ።